ግን ህዝቡ ገብቶታል። አንተ የምትለው ቄሮ አይደለም ያቃል ያንተን ማንነት። ከከዱን አንዱ ደግሞ አንተ ነህ። ይሄ ዘፈን እንደውም ላንተ አምነን ለላክን እስቲ እንደው የሆነ ነገር እንኳን ትንሽ ነገር እንደው ትንሽ ነገር ፍንጭ የሆነ እንዴ መቼስ ለውጥ ታመጣለህ ያልኩኝ አይደለም፣ ግን የሆነች በቃ በራስ የሆነ ነገር ሰርተህ ትመጣለህ ሲባል ጭራሽ ሄደ ቀልጠቀራ ጭራሽ ሌላ ታሪክ ፈጥረ መጣ። ሌላ ጭራሽ ይዘ የመጣው ምንድነው? እኛን ማሰደብ። ቴዲ አዋሳን ቤት ውስጥ ገብቶ በውሸት አያና አንተ የረሳኸው ምን እንደሆነ ታውቃለህ? በጣም የረሳኸው ነገር እንዳንተ አይነት ልጆች ኦሮሞ እናት እንዳላት ረስተሃል። አንተ ብቻ አይደለም የኦሮሞ ልጅ የረሳኸው፣ በጣም ትልቁን የረሳኸውና የኦሮሞን ህዝብ እንደሞኝ የቆጠርከው አንተ ብቻ አይደለም። የማይናገሩ ካንተ ይበላለጡ አንተን በሺህ ጊዜ የሚያጥፉ በአማርኛ ይሁን በቅኔ ይሁን በመልክህ ይሁን በእውቀት ይሁን አንተን ሺህ ጊዜ የሚያጥፉ ልጆች እንዳሉ ኦሮሞ እናት እንዳልወለደች ረስተሃል። በጣም ይሄ ደግሞ በጣም ላንተ ጥሩ አይደለም፣ እነግርሃለሁ። በጣም ጥሩ አይደለም ላንተ። ሂደት አስረ ተጋጭና ወይ የሆነ ነገር ተናግረና እያልኩህ አይደለም። አትሊስት የመናገር ነፃነትን ባንተ መለማመድ አለበት ይሄ መንግስት፣ ይሄ ስርዓት። የትላንትናው አያን አይደለም ማለት አይደለም። ትላንትና ስትናገር የነበረው አያን አይደለም። ልክ አይደለም። እንደዚህ አይነት ዝባዝንኬ ነገር ለህዝብ አታስተምረው። ተጠምዝዘህ መተህ እንደዚህ ነው የተደረገው ሊመጡብን ነው ይሄ ምናምን። የሞቱ ሰዎች ከየት ነው የሚመጣው? ያ አስተሳሰብ አለ የምትል ከሆነ የለም፣ አሸንፈነዋል። በልጆቻችን አሸንፈነዋል። ያ አስተሳሰብ እንዳይኖር 30 ዓመት ሆኖታል እኮ። አሁን እኮ ችግራችን እኮ ይሄ የአህዳዊ አስተሳሰብ አይደለም። የኛ ችግር የሆነው አህዳዊ ማለት በነገራችን ላይ ይሄ አንድ አይነት ማለት ነው። ያ የለም፣ ሊኖርም አይችልም፣ አይመጣም። የተቀበረለት ነገር ነው። አሁን የቤተሰብ ችግር ነው ያለብን። ከቤታችን ነው ችግሩ የሚፈጠረው። የቤተሰብ ችግር ነው ያለብን። ወንድም ስርዓት ውስጥ አለ፣ አንዱ እንትን ውስጥ አለ፣ ተቃዋሚ ፓርቲ ውስጥ አለ፣ አንዱ ደግሞ ሀብትና ገንዘብ ውስጥ አለ፣ አንዱ ደግሞ ነፍዟል አኒ በድ እያለ ይቀጠቀጣል። የእሱ ችግር ነው ያለብን። ፋሚሊ ፕሮብሌም ነው ያለብን። የፋሚሊ ፕሮብሌም ከፋሚሊ ፕሮብሌም አንዱ አንተ ነህ። ወንድም ሌላ ቦታ ነው ያለው፣ አንተ ሌላ ቦታ ነው ያለው። አንን ስንልክ ጭራሽ አንተ ተከሽነ አንደኛ ፒፒፒፒፒ እያልክ የመጣብን አንተ ነህ። ምንም አትሰራም። ምንም ቀስ ብለህ ብቻ የሆነ ሰው ችግሩን ሲያወራ ከአማራም ይሁን ከትግሬም ይሁን ከከምባታም ከሀዲያም ይሁን በቃ እንደዚህ አይነት ችግር አለ ሲባል ለችግሩ መልስ መስጠት ሲገባ ችግሩን ወደ ኦሮሞ ህዝብ ይዘህ ትመጣለህ። ለምሳሌ የታዘብኩትን ነገር ልንገራችሁ እና አኪለን ምናምን የአማራ ብሔርተኞች ናቸው፣ የአማራ የኢትዮጵያ ናቸው። ሰው ተገሏል ሲሉት ሰው ተገሏል፣ ንጹሃን ተገሏል፣ በሚኒቴሮች እየተጠቁ ነው፣ መከላከያ እንደዚህ ነገር እያደረገ ነው። ምን እንደሚል ታውቃላችሁ? ኦሮሞ ስለማትቀበሉ ነው። ምን አገናኘው ከኦሮሞ ጋር? ምን አገናኘው ከኦሮሞ ጋር? መከላከያው እንደሆነ የኢትዮጵያ ራሱ እኮ ጠቅላይ ሚኒስትራችን እኮ ተናግሯል። ለብዙ ጊዜያት የፈጃብን መከላከያ ነው ስናጸዳና መከላከያው እንትን ስንል ነው። ብርሃኑ ጁላን ስለማትቀር ምን አገናኘው? ብርሃኑ ጁላ ጄኔራል ሜጀር ጄኔራል ነው እንጂ እኮ ወታደር እኮ አይደለም። ወዴት ነው የምታወርደው? ብርሃኑ ጁላ ስርዓትና ደንብ የራሱ የሆነ እንትን በመከላከያ ውስጥ የሚኖር ስርዓት ሊኖር ይችላል። ያንን ሊከተሉ ይችላሉ ወታደሮች። ምን አገናኘው? ለምን ወደኛ የምታመጣው? ጄኔራሎች የሉም አማራዎች? ጄኔራሎች የሉም ተጋሮች? ጄኔራሎች የሉም ሀዲያ፣ ከምባታ፣ ሲዳማዎች? ምንድነው ወደኛ የምታመጡት? እንዳልክ የምትባል ሰውዬ ራሱ እንዳልክ የምትባል ሰውዬ ያ አብይን መውደድ ሌላ ነገር ነው። ቴዲ የዘፈነውን ዘፈን ለምንድን ነው ወደ አብይ የምትወስደው? አብይ ብቻ ነው ፕራይም ሚኒስትር? አብይ ብቻ ነው የብልጽግና መሪ?
ለምን አባ ነው ሌሎቹንም ማለት? ለምንድን ነው ወደኛ የምትዞሩት? ወደ ኦሮሞ የምትዞሩት? አብይ ኦሮሞ ነው። ኦፍ ኮርስ ኦሮሞ ነው። የሁላችሁንም ችግር ኦሮሞ እንዲወስድ ነው እንደምትፈልጉት? ሁላችሁም ስታጠፉ ልክ የትግራይ እናት የወሰደችውን የቴዴፍን የህዋትን ችግር እንዲህ ኢህአዴግ አጥፍተው ያው ጣጣ የመጣው እኛ እንድንወስድልን ነው የምትፈልገው? ነገ በታሪክ ልትተኩሱን ኦሮሞ በሆነ ሰዓት ላይ እንደዚህ መስተዳደር ከ100 ዓመት በኋላ ማለት ነው። ዛሬ ልክ እኛ እንደምናወራው ስትመሩ አንድ ላይ በዛ ሰዓት የኦሮሞ መሪዎች ነበሩ። በዛ ሰዓት ሲጨፈጨፉ ነበር። እሱን ግን አትናገሩ። አሁን ግን እዚህ ደግሞ ስትመጡና አብይ ማለት እንደዚህ ነው፣ አብይ ማለት የማይነካ ነው፣ አብይ ማለት who care? አብይ ብቻ ነው እንዴ ብልጽግና ላይ ያለው? አብይ ብቻ ነው ብልጽግና ላይ ያለው? ኃላፊነቱን የሚወስደው አብይ ነው። ለልማቱም ለጥፋቱም ኃላፊነቱን ለምን? ብልጽግና የሚባል የሁላችሁም ብሔር ብሔረሰብ ያለበት ስርዓት ነው ያለው። እንዳልክ የምትባል ሰውዬ ማለት ነው። አንደኛ ጴንጤ ነህ። ለምን ነው የምትገባው ፖለቲካ ውስጥ? ዋይ አብይ ማለት የሚወድቅ አይደለም። አንድ ሰው ነው ታዲያ ሀገሪቷን የሚመራው? አንድ ሰው ብቻ ነው? አንድ ሰው ብቻ ነው ሀገሪቷን የሚመራው? ህግና ስርዓቱን በሙሉ ሁሉ ጠንቅቆ የሚያወጣው እሱ ብቻ ነው? ሌሎቻችሁ ተስማምታችሁ ፈርማችሁ አይደለም እንደ ፓርላማ ውስጥ የምታወጡት? ፈርማችሁ አንብባችሁ ጌታ ሆይ እርሶ የሚሉትን ሰምተናል አጽድቀናል ብላችሁ አይደለም እንደ ከፓርላማ 500 ሰዎች ሁዩ አርጉ ጋዴም ሽት ቡልሽት ሰነባች ካድሬ ጥንባታ አርፈ ሻት አፕ ዮር ማውስ ሻት አፕ ዮር ማውስ እከካ ፈርሳ ያ አጽድቃችሁ ፓርላማ ቁጭ ብላችሁ 600 ምናምን የፓርላማ መቀመጫ ይዛችሁ ያ ራሳችሁ ደግሞ አብይ አይደለም የሚያጥ ራሳችሁ በዚህ ላይ ፍርድ ቤት ሄዶ ፍርድ ቤት አጣርቶ ህጉን አጽድቆ ሁልሽና ጨብጭበሽ እሳቸው እንዲያውም እኮ አብይ እኮ አስገድዳችሁ አንቃችሁ ፈርም የምትሉት እኮ እናንተ ናችሁ። ለምንድን ነው አብይ ኦሮሞ ስለሆነ ብቻ እንደነ እንዳልክ ያለው መሻሽ የምትፈልገው? ለነገው ጥያቄ ለሚጠፋው ነገር ብቻውን አትንኩታ። ማን ነካው? ብቻውን ማን አባቱ ነው የሚነካው? ብቻውን እስቲ ማን አባቱ ነው የሚነካው? እራስህ ፍራ። እራስህ ከስር ሆነ ለምትገለው፣ እራስህ ከስር ሆነ እራስህ ተጠያቂነቱን የምትወስደው ለምትክደው። ወደኛ አታምጡት፣ ወደኛ አትጎትቱት፣ ወደ ህዝብ አታውርዱት። እናንተ ናችሁ በ5 ሚሊዮን ደጋፊ ያላችሁ አባል ያላችሁ ያ 600 ሆናችሁ ብልጽግና ሆናችሁ የምትመሩት እናንተ ናችሁ። ኃላፊነቱን መውሰድ ያለባችሁ ሁላችሁ። ቴዲ ሐዋሳ ይሄ ሰውዬ እኮ ማለት ይሄ ይኸውልህ አንዳንድ ስትራቴጂ ማናቅ እንዳይመስላችሁ። አትነኩትም። ዘራፍ የኔ እናት ስንት ጠባቂ እኮ አለው 4 ኪሎ ላይ። እንዴት ብለን ነው የምትነካው? እሱን አይታሰብም እኮ። ማን አባ ነው አንተ ቴዲ ሐዋሳ የምትባል ሰውዬ ይሄንን እንድትናገር ራሱ ማን ነው የሚፈቅድልህ? በግላችሁ አፍቅራችሁት ከሆነ በግላችሁ ባለባበሱ ባለው አነጋገር አፍቅራችሁት ከሆነ የግል አስተያየታችሁን መስጠት ትችላላችሁ። እንደ ፖለቲካ ከሆነ ግን በሚሰጠው አነጋገር ላይ ያችን መዘዝ አድርጋችሁ አውጥታችሁ ነው ልክ ብቻውን እንደፈለጠ እንደቆረጠ ልክ ብቻውን ሀገር እንደሚያስተዳድር አድርጎ እኮ ነው የሚያወሩት። ብቻውን በቃ አብይ አህመድ እኮ ማለት እኮ አላወቃችሁም እንጂ እኮ ወያኔን እንደዚህ አድርጎ ሲገባ ኢህአዴግ ሲያባረር ከመለስ ጭኑ ላይ ሆኖ ምናምን ነገር። የኔ ወንድም እቺ ጠጋ እቃ ለማንሳት ነው። ብቻውን ተመዞ የሚደነቅበት ብቻውን ተመዞ የሚወቀስበት አንዳችም ነገር የለም። ከዛ ነው የሚመጣልኛ ዘመዶች ኢጆሌ ከኛ ኦሮሞ ቤት ተጠቀኝ። ጌታ ኢየሱስ ክርስቶስ ነው እንዲያ ያመድ ይሄንን 135 ሚሊዮን ህዝብ የሚያስተዳድረው። እያንዳንድሽ እዚህ ስልጣን ላይ ያለሽ ከቀበሌ ጫፍ አንስተሽ ሚኒሻም ከምትባዩ ጀምሮ ተጠያቂ ነሽ። ለጥሩም ተመስጋኙም ለመጥፎም ተጠያቂ ነው። ሁላችሁም ናችሁ። ሁላችሁ ይሄ በግል ማሞጋገስ በግል እንትን ማለት ነገ መከራውና ስቃዩን የኔ ልጆች እንዲቀበሉ አታመቻችሁ። ኃላፊነቱን በአታው መከራው ስቃዩ ተው። በታሪክ ተወቃሽነት እንዲሆን አልፈልግም። እኔ አልፈልግም። ራሴን አውጣለሁ። አልፈልግም። ፊክስ ዩር ፔኒስ ዩ ቡልሽት። ፊክስ ዩር ሄር ፊክስ ዩር ፔኒስ። ወይኔ ተዘጋ በቃ። ይሄን ስለተናገርኩኝ ማለት ነው። ኮፒ ሊንክ አድርጉ ጋይስ።
እንግሊዝኛ በደንብ ነው የሚሰማው። ዩ ጋይስ አንድ ነገር ልንገራችሁ፣ እቺ ጠቃ ለማንሳት ነው። እያንዳንዱን ነገር የተሞገስን የሚመስላችሁ እናንተ ጀግናው አብይ አህመድ የምናምን ትወላችሁ የምናምን ለእናንተ ሊመስላችሁ ይችላል የተሞገስን። we are smart እንዲህ ስታሽሞነሙኑን ለምን እንደምታመቻችሁ እኔ አውቃለሁ። ብዙዎቻችን የኦሮሞ ልጆች እናውቃለን። የምታሽሞነሙነን መሬትን ስላገኘ ነው። የምታሽሞነሙነን ተጠቃሚ አፍን እንድትዘጋ አፍ ላይ ስለታበሰልን ነው። ሌላው ደግሞ መኖር አቅቶታል፣ ቤተሰቤ መኖር አቅቶታል ሲል የማታዳምጥ ከሆነ እኛን የምንበላው። ስለዚህ ቴዲ ሐዋሳን ብትሆን አያናም ብትሆን የምትጠቅሙን ጥቅም የለም። ለኛ ለኦሮሞ የምትጠቅሙት ለአብይም አትጠቅሙትም፣ ለማንም አትጠቅሙትም። የምትጠቅሙት ልንገራችሁ፣ ስርዓትን የሚጠቅመው ስርዓቱ በሚሄድበት ስተት ሲኖር አቅም ሳይኖረው ሲቀር ያንን ቦታ ተክታችሁ ስትናገሩ ያ ነገር እንዲስተካከል ስታረጉ ነው እንጂ ነው ለግል ጥቅማችሁ ለዩቲዩባችሁ ለመሬታችሁ ስትሄዱ መንግስት